ጭቆና ለማስወገድ በአላህ መንገድ ሁለንተናዊ በሆነ ስልት እንዲታገሉ ፈቃድ ያገኙበት ጊዜ ነበር። ትግሉ ሲጀመር ኒፋቅም አብሮታን በሁለት ስለ መናፍቃን ደግሞ በ13 አንቀጾች ማንነታቸውን ገልጾታል። ይህ በራሱ ብቻውን ቁርአን ለመናፍቃኑ የሰጠው ትኩረትን ያስገነዝበናል። ቁርአን ውስጥም በእነርሱ ስም የተሰየመ የመናፍቃን ምዕራፍ የሚሰኝ ምዕራፍ ያገኝ ቀርቶ ጭራሹኑ በሚያስገርምና በሚያስደነግጥ ሁኔታ ኒፋቅ ተዘነጋ። ኢስላም ትኩረት ለቸራቸው አጀንዳዎች ተገቢውን ትኩረት ከነፈግን ሁሌም በዚያ አቅጣጫ ጥቃትና አደጋ መከሰቱ አይቀሬ ነው። በመሆኑ መንቃት ያሻል። ታሪካችንን ስንፈትሽም መናፍቃን በኢስላምና በሙስሊሞች ላይ ያደረሷቸው ደባዎችና ጥቃቶች አያሌ ሆነው እናገኛቸዋለን። አሁንም ቢሆን ይህንኑ ድርጊታቸውን ቀጥለውበታል። መናፍቃኑ አማኞችን ማወኩን ተያያዙት። መናፍቃኑ አማኞችን ማወኩን የተያያዙት ገና በማለዳው እንደተከሰቱ ብዙም ሳይቆዩ ነበር። ሙስሊሙን ተመሳስለው በኢስላም ሽፋን የሚንቀሳቀሱ እንደመሆናቸው እንቅስቃሴያቸው በአብዛኛው ስውር ነው። በወቅቱ በአብዱላህ ኢብኑ ኡበይ ኢብኑ ሰሉል የተመራው የመናፍቃኑ ጎራ መልእክተኛውን ሰለላሁ ዐለይሂ ወሰለምንና ባልደረቦቻቸውን ተፈታትኗል። ከነቢዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላም ጸረ ኢስላም እንቅስቃሴያቸውን አጠናክረው ቀጠሏቸው። ይሁን እንጂ ስለ አልይ ረዲየላሁ ዐንሁ የተለያዩ የቅጥፈት ፍልስፍናዎችን ከማሰራጨት አልታቀቡም። በኢስላም ውስጥም የራሳቸውን የአስተሳሰብ ጎራ ፈጠሩ። በኋላ ላይም የሺአ ሙስሊሞች በመባል ከህዝበ ሙስሊሙ በይፋ ተገንጥለው ወጡ። በአንጃነትም ቀጠሉ። በመናፍቁ አብዱላህ ኢብኑ ሰበእ የተጣለው የጥፋት ጥንስስ ሙስሊሙን ለሁለት ከፍሎ ያለ መፍትሄ ዛሬ ላይ ደርሷል። ይህም ብቻ ሳይሆን ከጥንት ጀምሮ ከእያንዳንዱ የሙስሊሞች ክፍፍልና ግጭት፣ ሽንፈትና ውድቀት ጀርባ በቅርበትም ሆነ በሩቁ የመናፍቃኑ እጅ አለበት። ታዲያ ስለምን ይሆን ሙስሊሞች ስለነኚህ ጠላቶቻቸው ጉዳይ ይህን ያክል የተዘናጉት? ታሪካዊ አብነቶችን አጣቅሶ ማስተማሩ ባይሳካ እንኳ ስለ መናፍቃን በቁርአንና በሐዲስ የተጠቀሱትን አቀናጅቶ ማስተማር ስለምን ቸል ተባለ? እንዴትስ የዘወትር ጠላት ይዘነጋል? የመናፍቃኑ ጠላትነት ግልጽ ጉዳይ ነው። ይህንኑ አስመልክቶ አላሁ ሱብሓነሁ ወተዓላ ሙእሚን ቢሆን እንጂ ጉዳዩ ይህን ያህል አሳሳቢ ነው። በመሆኑም እያንዳንዳችን ዘወትር ራሳችንን ከኒፋቅ መጠበቅ ግድ ይለናል። ይህ የኒፋቅና ሙናፊቆች ድብቁ የማንነት ጭንብል ሲገለጥ የሚል ርዕስ የሰጠሁት መጽሐፍ በርዕሰ ጉዳዩ ላይ ያለንን ግንዛቤ እንደሚያጎለብት ተስፋ አደርጋለሁ። መጽሐፉ በአጀንዳው ላይ የሚታየውን ክፍተት እንዲሞላ በማሰብ ያዘጋጀው ሲሆን ጉዳዩንም በስፋትና በጥልቀት እንድናጤነው ያግዘናል። መጽሐፉ ስለ ኒፋቅና ሙናፊቆች ከቁርአን፣ ከሐዲስ፣ ከሷሃቦች ንግግሮችና ከታሪክ አብነቶችን ያጣቀሰ አስተምህሮቶችን ይዟል። በመሆኑም በትዕግስትና በጥሞና እንዲያደምጡ ግብዣዬ ነው። በርዕሰ ጉዳዩ ላይም ካደረኩት መጠነኛ ጥናት በመነሳት አንገብጋቢ ናቸው ያልኳቸውን ነጥቦች በአምስት ምዕራፎች በመከፋፈል አቅርቤያለሁ። በመሆኑም ስለ ኒፋቅ ምንነት፣ ስለ መናፍቃን ባህሪያትና ጸረ ኢስላም ደባዎቻቸውንና አስከፊ ፍጻሜያቸውን በዝርዝር ይገነዘባሉ። ምን ያህል እንደተዘናጋንም በሚገባ ያስተውላሉ። በተጨማሪም ለበለጠ ግንዛቤ እንዲያግዝ በማለት ተያያዥ ነጥቦችን በመጽሐፍ ውስጥ አካትቻለሁ። ከመጽሐፉ በምናገኘውም ግንዛቤ ራሳችንን፣ ቤተሰቦቻችንንና ሙስሊሙን ህብረተሰብ ከኒፋቅ አደጋ እንድንጠብቅ ጥሪን አስተላልፋለሁ። ኢስላምንና ሙስሊሞችን እንዲሁም ከመናፍቃኑ ሴራ
የመጠበቅ ኃላፊነታችንን በጽናት እንድንወጣ አደራዬ የጠበቀ ነው። ይህንን መጽሐፍ ለማዘጋጀት ስነሳ በርዕሱ ላይ የተጻፉ መጽሐፍትን ማፈላለጉ ቀላል ሆኖ አላገኘሁትም። በሚያስደንቅና በሚያስገርም ሁኔታ በሀገራችንም ሆነ በአንዳንድ ውጭ ሀገራት ጭምር በርዕሱ ላይ ራሱን ችሎ የተጻፈ አንድ መጽሐፍ እንኳ ማግኘቱ አዳጋች ነበር። ከብዙ ጥረት በኋላም አንድ ወንድም አንድ አነስተኛ መጠን ያለው መጽሐፍ ብቻ ሊያገኝልኝ ችሏል። ይህም መጽሐፍ ቢሆን በበቂ ሁኔታ አጀንዳውን አልዳሰሰም። በመሆኑም በአቅራቢያ ሊገኙ ከቻሉት መጽሐፍቶች ውስጥ ተበታትነው የሚገኙትን ተያያዥ ጉዳዮችን ማፈላለግና ማሰባሰብ ጀመርኩ።